እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እንዴ ብዙ የምናወራው ነገር አለ አልጨረስንም። አሃ ና በጆሮ ገና ምን እናወራው ትሄዳለህ አላልሽም? እንሄዳለን ያልኩክ አብርሃም ለምን የምታጨቃጭቀኝ እዚህ ጋር? እሺ ይቅብሲሉን ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንደጣች ሆኜ ቀረሁኝ ተለያይ። ሰላም እንዴት ናችሁ? ውድ ተከበራችሁ የኛ ፋሚሊዎች፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ብቻዬን የመጣሁት አክቹሊ የጠራዋቸው ሰዎች አሉ፣ ግን ደግሞ መጀመሪያ እኔ መናገር የምፈልገው ነገር አለ። የሰሞኑን ነገር ለእናንተ አጥርቼ በስትክክል መናገር እፈልጋለሁ። ምክንያቱም በብዙ መንገድ ሰው ሲጠይቀኝ እንጂ ለእናንተ ሙሉውን ነገር አጥርቼ አረጋግጬ እንዲህ ነው ብዬ አልነገርኳችሁም። ያው ብዙ ሰው የመሰለው ያለው አይ ቲንክ ይሄ አብርሃም ተገዶ የሆነ ነገር እንዳደረገ አስገድጄ ሁሉ ነገር እንዳደረገ እኔ ለመናገር ትንሽ ለመናገር ሞክሬ ነበረ፣ ግን ያው እንዳወራም ያላደረጉኝ ሰዎች አሉ። አሁን ግን ማንም ስለማያስቆመኝ ለእናንተ ሙሉን ነገር ነግራችኋለሁ። ሲቀጥል 2 ቀን ሙሉ ላስገድደው አልችልም። ምክንያቱም ይሄ 2 ቀን ሙሉ ራሱን ላያውቅ አይችልም። እሱም ድንገት ሀሳቡ ምን እንዳስቀየረው አላውቅም፣ የዛኔ ማለት ነው። አሁን ወደ ቀልቡ ተመልሷል። ሁሉን ነገር እንደነበሩት እንዳለፉት 2 ቀናቶች እየሆነ ነው እና ለእናንተ ማጥራት የምፈልገው ይሄ ሴራ ነው የሆነ ነገር ነው ምናምን የምትሉት ነገር ምንም አያስኬድም። በሴራ ይሁሉ ነገር አይደረግም። ሲቀጥል ደግሞ ሴራ የሚሆን ነው እኔ መጀመሪያ አብርሽን ስጠራው ነው። ግን ደግሞ ድግስ ቦታ አንድ ላይ ሄደን እሱን ወራት እንብላ ያለኝ እሱን የሆነ ነገር ነይ እንሂድ ነይ ልሸኝሽ ምናምን የሚለኝ ገባችሁ? ሴራ ቢሆን ኖሮ ናሸኘኝ አብርሽ ና እዚህ ቦታ እንሂድ ነበር እምለው። ስለዚህ በሱ ፍላጎት የሆነውን ነገር እንደተገደደ እሱ ጻ ልጅ እኮ አይደለም አይደል እንዴ? እና ባስገድደውም ደግሞ ከአንድ ቀን በላይ ላስገድደው አልችልም። 2 ቀን ነው። ቪዲዮ ፎቶ እንዴት ያሽበት ምናምን ከሆነ ደግሞ ሌላኛው ጥያቄያችሁ እኔ እሱ እንደዛ ይላል ብዬ አላሰብኩም ነበር መጀመሪያ። ያው ሄርሜላ ማታምንም ሩታ ማታምንም፣ በተለይ ሄርሜላ አታምንም። ምክንያቱም ቢላ አንገቴ ላይ ይሰካል እንጂ አልተውም ያለች ልጅ ስለሆነች ማለት ነው። እና ደግሞ ያው ከዛ በፊት እኔም እሷን ይቅርታ ስላት ታዩ ያልኳት ከኔ ጋር የሚያሳየውን ፊሊንግ ስለማቅ ነው። እኔ ጋር እንዴት እየሆነ እንደሆነ ለነሱ ፍቅር አታላይናት ፍቅር እንዲናት ምናምን ሲል እውነት ይመስላቸዋል። እኔ ጋር ደግሞ መጥቶ በጀርባ የሚሆነው ነገር ሌላ ነው። መንገድ ላይ ስንገናኝ ካልሸኘሁሽ ነው። አጠራሩ ራሱ ፍቅር ብሎ አይጠራኝም እና አይ ቲንክ እንትን ብትሉም አልፈርድባችሁም፣ ሌላ ሀሳብ ብታስቡም ማለት ነው። ምክንያቱም የሁሉ ነገር አታውቁም። እኔ ብቻ ነኝ የማውቀው፣ እውነታው እኔ ጋር ብቻ ነው ያለው። ግን ደግሞ ሁሌ ከሁለቱ ወገን አንዱ ብቻ ማውራት የለበትም። እኔ የምችለውን አውርቻለሁ፣ ማውራት ያለብኝን ነገር በሞላ ማለት ነው። እና ደግሞ ማንንም አልከዳሁም፣ ሩታንም አልከዳሁም። ሄርሜላንም ይቅርታ ያልሻት ለሆነ ነገር ነው እንድትሉኝ አልፈልግም። እሷን ይቅርታ አልኳት። ከአብርሃም ጋር ደግሞ ሌላ እንትን ነው እንጂ ሌላ ነገር አይደለም። አሁንም አብርሽ መጥቶ የሚያብራራው ነገር ነው። ምክንያቱም ባለፈው አይ ቲንክ በእንቅልፍ ልቡ ይሁን በሆነ ነገሩ አላቅም ትክክለኛ ንግግር እየተናገረ አልነበረም። ግን ደግሞ ዛሬ በትክክል ያለማንም ግዴታ ማንም ሳያስገድደው በራሱ ፍላጎት መጥቶ ለእናንተም ይነግራቸዋል። ሩታና ሄርሜላም ይመጡና ለነሱ የሚነግራቸው ነገር ይኖራል ማለት ነው። እኔ ግን ለእናንተ የምነግራችሁ ነገር ይሄ ነው እና ሁላችሁም እንደው ደስ ብሎናል ብላችሁ የፍቅር
ኮሜንት እንትን ብትሉልን ደስ ይላል። ያው የልቤ ንጉስም እየመጣ ነው። እባካችሁ በጭብጨባ እባካችሁ። አብርሽዬ እንዴት ነህ? ደህና ነህ? አለሁ። ሳሚኛ ሰላም አላልከኝም? ሳሚኝ አስመኝም ምንድነው ተገደህ የሆነ ነገር የምታስመስለው? ምንድነው ቪዲዮ ላይ ስትሆን የምትቀያየረው? እኔ ምን ነበር ድመጥኩ ነው እንዴ? ምንድነው ፊትህን የጣልከው? አይ ምንም። እሺ ለምን ነበር ፍቅር የጠራሽ? ለምን መሰለክ ያው እኔ እናንተ ጋር ያለውን ነገር ትክክለኛውን ነገር ዛሬ ለኦዲየንስም ካንተ አንደበት እንደገና ደግሞ ለሩታና ለሄርሜላም ጠርቻቸዋለሁ፣ ይመጣሉ። አንተ እንዳለ ነግሬያቸዋለሁ። ምክንያቱም ብዙ ሰዎች የባለፈው ቪዲዮ አንተ አሁን ድንገት አምልጦህም ሊሆን ይችላል፣ አይታወቅም የዛን ሰዓት ምን አይነት ስሜት ተሰምቶ ያንን ነገር እንዳልከው ማለት ነው። ግን ደግሞ አሁን በራስ ማንነት ያለማንም ግዴታ የተፈጠረውን በሞላ ነገር ትናገራለህ። አስገድጄ እንዳልሆነ በራስ ፍላጎት እንዳረከው ለኔም ብቻ ሳይሆን ለወዴስ ብቻ ሳይሆን ለሄርሜላና ለሩታ ታስረዳልህኛለህ ማለት ነው። እኔ ማለት መጀመሪያ ሰላም በላቸውና ባለፈው ደግሞ እኔም ላይ ለጮከው እነሱም ላይ ለጮከው መጀመሪያ ይቅርታ ካላልከን አንቀጥልም። ሰላም እንዴት ናችሁ? ቀና ብላያቸው እንዴ ሰላም እንዴት ናችሁ ይባላል እንዴ? ምን ነው ቤቢዬ? ሰላም እንዴት ናችሁ? ባለፈው ለተፈጠረው ነገር ይቅርታ በቃ ባለፈው ነገር ለተፈጠረው ነገር ይቅርታ ይባላል። ምን እንዳወራልሽ ነው? ምን ነው አሞሃል እንዴ? ምን እንዳወራልሽ? አሞሃል? ምን ሆነ ነው? ምን እንዳወራልሽ ነው? ፈልግ ሌላ እንዳወራልሽ ምንድነው? እንዳወራልሽ ማለት እንዳወራልሽ አልገባኝም። ምንድነው እንዳወራልሽ? እና እሺ እንዳወራልሽ ችግር የለም፣ ቪዲዮ ሲያልቅ እናወራለን፣ ችግር የለም። እሺ ግን ቪዲዮ በተከፈተ ቁጥር ባህሪ የሚቀያየረውን ነገር ታቆማለህ። ሲቀጥል ደግሞ ለሄርሜላም ለሩታም ካሁን በኋላ አጠገቤ እንዳትደርሱ ብለህ እንደማትፈልጋቸው አስጠንቅቀህ ተነግራቸዋለህ። እሺ ምናምን ሳይሆን ያው እኔ ባይዘዌ እያስገደድኩ አይደለም። አሁን አንተ ከሄርሜላ ጋር መሆን ትፈልጋለህ? አልፈልግም። ከሩታ ጋርስ? አልፈልግም። ከማን ጋር ነው የምትፈልገው? ከአንቺ ጋር። አይኔን እያየህ ነው እንዴ? ልታለቅስ ነው እንዴ? አይ ስሜታዊ ሳትሆን ከማን ጋር ነው የምትፈልገው? ከአንቺ ጋር አይደለም። ስሟን ጥራ። ስም የላትም እንዴ? ከአንቺ ስም የላትም? እሺ እንዳሳወቅልሽ የምትፈልጊው ቅድም ያልሽኝን ነገር ላውራና መውጣት እችላለሁ። ለምንድን ነው የምትወጣው? አንድ ላይ ነው የምንሄደው። አሁን ንገረኝ፣ ከማን ጋር ነው መሆን የምትፈልገው? ከፍቅር ጋር በል። እሺ ከፍቅር ጋር። እዚህ ጋር ሳሚኝ፣ ከዛ ቶሎ በል። ኖ ማን እናደህ ነው የመጣኸው? ና ሳሚ። ተናዶም የእናንተ ፍላጎት የሚያከብርላችሁ ሰው ማግኘት በጣም ትልቅ በእውነት ትልቅ መታደል ነው እና እሺ ለነሱ ነው ነገራችሁ ያልሽኝ እንዴ? ሩታና ሄርሜላ ይመጣሉ። ቆይ እንጠብቃቸው። እስኪመጡ ደግሞ እናንተ እናውራ እኮ በቃ ነገራቸውና በቪዲዮ አሳያቸው። ለምን እንዲህ በአካል ነው እንድትነግራቸው የምፈልገው? ምክንያቱም በቪዲዮ ከሆነ አይኖ አውቃለሁ። እኔም እኮ እነሱን ማግኘት አልፈልግም በእውነት ግን ደግሞ በቃ የግድ አግኝተናቸው ለአንዴና ለመጨረሻ ጊዜ መናገር ያለብንን ነገር እንነግራቸዋለን። እኔ ምርርን ያለኝ እንዳንተ ነው። በቃ በጣም ነው ያስጠላኝ። ስደውልላቸው ሳናግራቸው ራሱ ድምጻቸው ውርር እያደረገኝ ነው። አንተ ብቻ አይደለም የጠላሃቸው ለማለት ነው። እኔም ጠልቻቸዋለሁ። ግን ደግሞ ከአሁን በኋላ ህይወታችን ላይፋችን እንዳይበጠበጥ ለአንዴና ለመጨረሻ ጊዜ እኮ ልንገራቸው። የታሉ እኮ ይመጣሉ። ተረጋጋ እንዴ። በራ አይመጡም። እንግዲህ ምን ላድርግ? ያው እንደውም አሪፍ እኮ ነው። ለሁለታችን ጊዜ እየሰጠን እኮ ነው። ፍቅር ተናገር ያልሽኝ ተናገር። ልሂድ። ምንድነው የምትኮሳተረው እንዴ? ምንም የሚያኮሳትር
እነሱ ይሄዳሉ። በቃ አትናደድ። ሃይ ሩታ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። ሁሉ ሰላም አለሁ። ለምን ነበር የጠራሽኝ? ሰሞኑን ስደውልሽ አታነሺም። ዛሬ ለምን ፈለግሽ? ያው ዋና የፈለግኩሽ ነገር እኔ አብርሃምን አስገድጀው ወይ መጥፎ ነገር ያረኩ እንዳይመስልሽ። እሱም ይመሰክራል፣ እኔም የምናገረው ነገር ነው። ሁለተኛ ደግሞ ይሄ የክደት ነገር አይደለም። እኔ ካንቺ ጋር ጓደኛው ነኝ፣ አንቺ እና እሱ ተለያይታችኋል ኦሬዲ። ያከተመ ነገር ስለሆነ ሰው እኔ እና እሱ ደግሞ በሆኑ አጋጣሚዎች ተገናኘን። ያው ፈጣሪ የሚያስተካክላቸው መንገዶች አሉ፣ ሁለት የሚዋደዱ ሰዎችን ለማገናኘት አይደል ቤብ? ያ እና ያንን ነገር ምክንያቱም እኔ አንቺ እንድትጠይኝ አልፈልግም፣ ስለኔ መጥፎ ነገር እንዲኖርሽ አልፈልግም። ያው አብርሽን ማግኘቴ ደስ ቢለኝም ካንቺ ጋር ደግሞ መጣላት አልፈልግም። ገብቶሻል? እና አብርሽ ትንሽ ተናገር እኮ ምን ነገር ለሷ ነው ነግሬያት የሚለው ተው ሄርሜላ ስትመጣ ታወራለህ። በቃ አንተ እና ሩታዬ ምን መሰለሽ፣ እኔና አብርሃም ካሁን በኋላ አንድ ላይ ነን። የሚደብርሽ ከሆነ መራቅ ትችያለሽ፣ ማይደብርሽ ከሆነ ደግሞ ጓደኝነታችን መቀጠል እንችላለን። ሞር ማለት ነው። ምክንያቱም እንደውም ትንሽ ሊደብራት ልትናደድ የሚገባው ከሄርሜላ ጋር ነው። ምክንያቱም ሄርሜላ እንዳትጎዳ ብሎ አብርሃም የውሸት ስሜቱን ለሷ ተናግሮ ነበር አይደል? እንዳትጎዳ ብሎ ማለት ነውና ትንሽ እንደውም እሷ ናት ቺት ተደርጎብኛል ብላ ለመናደድ። ያው ቺት አላረገባትም፣ ምክንያቱም የሚወድሽ ሰው የሚያፈቅርሽ ሰው ነው ሌላ ሰው ጋር ሲሄድ ቺት አረገብኝ የሚባለው። ይሄ ግን የራሱን ፍላጎት አከበረ ነው። ስለዚህ ሄርሜላ ናት ትንሽ ልትናደድ የሚገባው በዛ ጉዳይ ትንሽ ከሱ ጋር ግንኙነት ስላላት ማለት ነው። አንቺ ግን ስለጨረሽ ያለውን ነገር መናደድ የለብሽም። አይኖ ትንሽ ሊያበሳጭ ይችል ነበር መጀመሪያ የነበረው ነገር። እኔ እዛች ጋር ድንገት ታገኘው ምንም ነገር አታውቂም። ከዛ አብርሃምም የነበረበት ሁኔታ ትንሽ ጥሩ አልነበረም። ለዛ ነው መሰለኝ ያው ይሄንን ነገር ለማጥራት ነው። ያው ፍቅር እኔ አሁን እሱ ነገር እንቆያለን እንዴ? ትንሽ ሄርሜላ ትምጣና ቶሎ ደውይላትና ትምጣ ታዲያ። እሺ ትመጣለች። አትበሳጭ። እንሄዳለን እኮ አንቆይም። እሺ ነገር አውሪ፣ ችግር የለም። እንደ ማለት ፍላጎትሽ ከሆነ እኔ ፊት እንደዛ ማስመሰልና እኔ ላይ እንደዛ በዛ ልክ ድራማ መስራት አይጠበቅብሽም ነበረ። ፍቅር ፍላጎትሽ ከሆነ እኔም አብርሃምን እፈልገዋለሁ ምናምን ብትይኝ ይሻል ነበር። እኔም እዛ ጋር እንደ መልካም ሴት ሆነሽ ያንቺ ህይወት ቢስተካከል ያንቺ ህይወት ቢያምር ምናምን እያልሽኝ እኔ እንደዛ ከምታታልኝ እኔ የሚገርመኝ ምን እንደሆነ ታውቂያለሽ? በቃ ላይክ አንቺ እናት ነሽ ሰው ትረጅኛለሽ ብዬ አንቺ ማመኔ ነበር የሚጸጽተኝም የሚደብረኝም። የሱ ነገር አይደንቀኝም፣ የተለመደ ባህሪው ነው፣ ለኔ አዲስ አይደለም። አይገርምም? ኤቭሪዴይ የሚያደርገው ነገር ስለሆነ ማለት በፊት ላይ ሴት መደረብ በሴት ላይ ሴት መቀየር ኖርማል ነው ለሱ። የሱ ሳይሆን ያንቺ ነው በጣም ከነገሮች በላይ በጣም ሊገርመኝና ሊደንቀኝ የቻለው። ምን አይነት ሞራል ኖሮሽ ነው ግን? እንዴት አስቻለሽ? ኖ አክቹሊ ከመጀመሪያ ጀምሮ ያው መጣ እኮ ትምጣ እያወራሁት እንዴ እኮ አልቆይም እንዴ። ለምን መሄድ ነው የምፈልገው? ለምን እንዴ? አንድ ላይ እንሄዳለን እኮ አውራቻለሽኝ አውርቻችሁ እሄዳለሁ። አብርሽ አንድ ላይ እንሄዳለን። ምንድነው ለምታወራኝ የምችለው? እኔ አንተ አይ ችግር የለም ነገር አለ ብዬ አላስብም። ግን እኔ ላውራሽ እና ይሄ አንቺን ከዲሽሽ ምናምን ሳይሆን በአጋጣሚ የሆኑ ነገሮች ነው። እንዴት ሁለት ታለች። ሃይ እንዴት ነሽ? እግዚአብሔር ይመስገን አለልሽ። እግዚአብሔር ይመስገን። ምን ነበር ድምጽሽ ወጣለ? ምንድን ነው? ምን አሞሻል? አላመመኝም ፍቅር። ምን ነበር? አይ እንዴ ስስታልሽ። አይ የምናወራው ነገር አለ እኔና አብርሃም ምን ነግራችሁ ነገር አለ አይደል አብርሽ? ስፔሻሊ እኔ ሩታን ላወራ አብርሃም ደግሞ አንቺን ሊያወራን የመጣ ነው። ዋናው የመጣንበት ጉዳይ ማለት ነው። ያው
አንቺ ብዙ እኔ ሰድቢ ነበረ እንደዚህ ልጅ ነሽ እንደዚህ ምናምን እያልሽ ነበረ። ምክንያቱም አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። ግን ደግሞ እንዳላስገደድኩትና ሌላም ብዙ የሚነግርሽ ነገር አለ። እባክሽ 2 ደቂቃ ብቻ ስጪውና ተናግረን እንሄዳለን። ብዙም አንይዝሽም፣ አንይዛችሁ አብልሽ ማውራት ይችላል። አብርሃም ልታወራኝ እኔም እኮ መናገር አልፈልግም፣ መቆየትም አልፈልግም። ግን ደግሞ ቻለው። እሺ አብርሽ ልታወራኝ የምትፈልገውን ነገር ብቻችንን ማውራት አይቻልም? ብቻችሁ ማውራት ትችላላችሁ ማውራት ትችላላችሁ ብቻችሁ። ለምን እኔ ከሌላ አይሆንም። ትችላላችሁ። ለምን ደግሞ አትናገረው? አብርሃም ከኔ ጋር እኮ ብዙ ነገር ያሳለፍክ ሰው ነህ። ሰው ብቻችንን ማውራት እኔን ማውራት ከፈለግ አሁን ከዚህ በኋላ ከሩታ ጋርም ሆነ ከፍቅር ጋር ምንም የሚያገናኝ ነገር አለ ብዬ አላስብም። ስለዚህ ማግኘት ከፈለክ እኔን ብቻ ነው ታገኘኝ። ተናገር። በእኔ ፊት መናገር ፈልጎ ነው። ለምን ደግሞ አትናገረው? በፍቅር ፊት መናገር ፈልጊ ነው ብለህ ለምን ደግሞ አትናገረው? ለምንድን ነው ዝም የምትለው? ሰው እንዳስገደደ ሰው የምትሆነው ለምንድን ነው? ውስጥ ያለውን ነገር ተናገር ነው የተባልከው። አታናገር። እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እኮ ና እንዴ ና አንድ ላይ እንሄዳለን እኮ ነገርኳችሁ እንዴ። ብዙ የምናወራው ነገር አለ፣ አልጨረስንም። ና በጆሮህ ገና ምን እናውራታ ትሄዳለህ አላልሽኝ? እንሄዳለን ያልኩክ አብርሃም። ለምን የምታጨቃጭቀኝ እዚህ ጋር? እሺ በቃ እኔ ከረበሽኩ እኔ መሄድ እችላለሁ። አብርሽ ከሷ ጋር አውራ ሊመጣው ከሷ ጋር መመለስ ትችላለህ፣ ችግር የለውም። ግን ደግሞ እኔ ልረዳ ስለፈለኩኝ ነው ብቻህን ላግኝ አይደለም። ይኸውልህ እኔ አንተ ለመርዳት እየሞከርኩ ስለሆነ ነው ብቻህን ላግኝ እያልኩ ያለሁት እንጂ ያ ነገር ከተፈጠረብኝ በኋላ እውነት ለመናገር እኔ እንጃ ይሄን ነገር ደግሞ መናገር እኮ አይጠበቅብህም አይደል እንዴ አብርሃም? ከዛ ባለፈ ደግሞ እንዴት ስቲል አልተገናኘንም አይደል? ከዛ በኋላ እንዴት ነው እሺ ያለክ አብርሃም? አምኜ ነበርኩ እኔ ላይ እንደማትቀልድብኝ እንደገና ደግሞ እንደዚህ አይነት ነገር ውስጥ እንደማትገባ ቁጥብ ሆነ ጥንቁቅ ሆነክ እንደምትኖር እየነገርከኝ ነበርኩ አይደል እንዴ አብርሃም? ቆይ አንዴ ሄርሚ በቃ ከተረዳሽ ብቻህንም ላግኝ ያልኩክ ምን አይነት ነገር ውስጥ እንደገባ ምን አይነት ነገር ውስጥ እንደገባ እንድታስረዳኝ ስለፈለኩኝ ነው። ገባህ አይደለ? ያ ሁሉ ነገር ውሸት ነው። ያ ትክክለኛ እንደበት ነው ብዬ የማስበው ነገር ውሸት ነው። ለምን እሺ እንዳልካት ለምን እንደለመንካት ንገራት። ከፍቅር ጋር እኮ ምንም የለንም እያልከኝ ነበር እኮ አይደል አብርሃም? ለምን እሺ እንዳልካት ለምን ፍቅሯን እንደተቀበልክ ድጋሚ ሄደ ይቅርታ ያልካት ለምን እንደሆነ ተናገር። እሺ ለምንድን ነው ንገረኝ። እሺ እኔ አንተን ለመስማት ለምንድን ነው ሁሉ ነገር ማትነግራት? ለምን ዝም የምትለው እዚች ጋር ለምንድን ነው? ፍቅር አውራልሽኝ ጨርሻለሁ መሰለኝ አይደል እንዴ? ይሄንን ነገር ተናገር እንዴ። እኔ ብናገር አይሆንም። ስለዚህ አንተ ነው መናገር ያለብህ። በእኔ ህይወት ለምንድን ነው የምትቀልድብኝ? ማለት አላሳዝንህም? የሆነ የሴትነት ምንም ነገር አያሳስብህም? ዛሬ ትመጣለህ ይቅርታን ቶሎ ስለምቀበል ድጋሚ እንደዚህ ነገር ፈጥረህ ነገር ድጋሚ ይቅርታ ትቀበለኛለች ብለህ ስለምታስብ ነው? በቃ ይሄ ነገር እኮ መሆኑ እኮ ስለምወድ ነው አይደል እንዴ አብርሃም? ተረጅኝ በቃ እኔንም ለመረዳት ሞክሪ ቢያንስ በቃ ከተረዳሽኝ ተረጅኝ። አንተ ለመረዳት እኮ ብቻህን እየጠራሁህ ነው አብርሃም። ለምንድን ነው እነሱን አንጋግተህ ሄርሚ እንዳታለቅሽ። ቆይ እንዳታለቅሽ መጀመሪያ ነግረንሽ ነበረ። ልቡ እኔ ጋር እንደሆነ ነግሬሽ ነበረ። ገባሽ? አንቺ ስመክርሽ የቀናውብሽ መሰለሽ። ግን ደግሞ አብርሽ ከዚህ በፊት እኔ ጋር የሚያሳየው ነገር ስላለ እንዳትጎጂ፣ እንደዚህ መተሽ እንዳታለቅሺ። ገብቶ አሁን እሱ አልፈልግሽም ሲልሽ እሺ ብለሽ ነበር መሄድ የነበረብሽ። በጣም በብዙ ሁኔታ ውስጥ እኔ እንደማትፈልገኝ እየተናገርክ ነው ያለው አብርሃም። አሁንም ቢሆን ፍቅርና ቁመክ እኔ እንደማትፈልገኝ መናገር እኮ አይጠበቅብህም። ፈልጌው ነው ይሄን ነገር ማድርጋው። ስማኛ እንዳዳምጥ ፈልጌው ነገር በቃ ብቻችን እንገናኛለን። ለምን ነው ብቻችሁ የምትገናኙት እንዴ? ለምን ነው ብቻችሁ የምትገናኙት? አብርሃም እኔ ብቻ ላገኝ ያልኩህ ከሄን ውሳኔህን ወይም ደግሞ እንደዚህ አይነት ነገር ውስጥ እንደገባ ስላላወቅኩኝ ነው። ገባ አይደለ? አፍን አውጥተህ ግን እኔና ፍቅር ያደረግነው ነገር ትክክል ነው እንደ ጀብድ አውርተህ ድጋሚ እኔ በምን አይነት መንገድ ነው ልታገኘኝ የምትፈልገው? እኔ እኮ ከዛ በፊት ነው ምናልባት መረዳት የምትፈልገው ነገር ካለ እኔስ ምን በድዬክ እንደዚህ አይነት ነገር ውስጥ እንደገባክ ምን አጥፍቼብህ እንደዚህ አይነት ነገር ውስጥ እንደገባህ ልጠይቅህ ነው። ብቻ ላገኝ ያልኩህ የሆነ ፍቅር ስለሌለ ነው። አሁን ከሷ ጋር ያን ነገር አሳልፈህ በአፍህ በአንደበት ነግረኸኝ እንደገና እኔን ድጋሚ ማግኘቱ አግባብ ነው ብለህ ታስባለህ?
አብርሃም ስለምን ልታወራኝ ነው? ምንም በድለሽው ምናምን አይደለም። ባይዘው ለምን እንኳን ለምራት እየሞከርኩ ስለሆነ ነው ላግኝ ብቻ ነው ያልኩክ። ሄርሜላ እሺ ሄርሜላ እንዴት አዳምጪኛለሽ? ምንም በድለሽው ምናምን አይደለም ካንቺ የራቀው ወይ ደግሞ ይሄን ነገር ያደረገው የእውነተኛ ፍቅር ስለሌለው ነው። ገብቶሻል? እውነተኛ ፍቅር ያለው ሰው ደግሞ ማን እንደሆነ ልቡ ያውቃል። አብርሃም ለሷ እኮ አይደለም መናገር ያለብህ። እውነተኛ ፍቅር ከሌለህ እኮ ሄርሜላ እኔ ላንቺ እውነተኛ ፍቅር የለኝም ለኔ በግልጽ አማርኛ ለምንድን ነው የማትነግረኝ? ትጎጃለሽ ብሎ በብዙ እሱ እኮ ከመናገር አልፎ ያው ሂጂ ባይልሽም አንድ ሰው ሂድ ባትለውም እንዲሄድ አድርገው ይባላል። ይሄ ብዙ ነገር እያደረገ ነበር። አይ እሱ ዝም ስላለ ጥሩ ስሜት ላይ አይደለም መሰለኝ እና ዝም እያለ ስለሆነ ልንገርሽ። ፍቅር እሱና ከሱ ጋር ነው ማውራት የምፈልገው። ፍቅር አንቺ እንድትመልሽልኝ አልፈልግም። እሺ መልስላት። ምሮ መልስላት። ለምትናገረው ንግግር ነው። ለምን ጥያቄ ነው። አብርሃም ምን ሆነሃል? ሄርሜላ ብቻሽን አግኝቼሽ አወራሻለሁ በቃ ሁሉንም ነገር። ስለዚህ አሁን ከቻልሽ ሂጂ በቃ። ነይ ትለኛለህ፣ እመጣለሁ። የፈለከውን ሀሳብ ትናገራለህ። ሂጂ ትለኛለህ፣ ኦኬ እሄዳለሁ። ከዛ በኋላ የሆነ ነገር በቃ ይቅርታ ተመለሽ እመለሳለሁኝ። እሺ ሁለተኛ ሲጀመር ማንም ሰው እንዳትደውሉልኝ። በጣም አመሰግናለሁ ይሄን ሀሳብም ስለነገርከኝ ቴንክ ዩ። እኔ ነኝ ጥፋተኛ። ነይ እሺ እመጣለሁ። ሂጂ እሺ እሄዳለሁ። ብቻሽን ላውራሽ እሺ። ይቅርታ ተቀበይኝ እሺ። አጥፍቻለሁ ስታጠፋም እሺ ነው አይደለ? እሺ መልካም ቀን። በቃ ደስ አለሽ? ፈልጉ ነው እንደዚህ አትበል። እኔ አንተ ስለተደበርክ ለምን ደስ ይለኛል? እኔም እኮ ደብሮኛል በመምጣታቸው። አይደለማ ግዴታ ሆኖብን ነው። ለእናንተ ማስረዳት አለብን። ካሁን በኋላ የሰው ጥላቻ እኛ ላይ እንዳይኖር ገባሽ? አሁን ልብሽ እንዲጠቁርብኝ አልፈልግም። ሄርሜላም ደግሞ እሱ ላይ ቂም እንድትይዝ አልፈልግም። እንዴት ነው እባክሽ የታካንችበት ነገር ይሁን። እኔ የእሱ ነገር አልገረመኝም ግን አንቺ ነገር ነው እየገረመኝ ያለው። ምንድን ነው እየሆንሽ ያለሽው? ተናዷል። ብርሽ ተናደህላ? ዝም በላት በቃ። እሷን እንዳልነበረች ቁጠራት። እሺ የእሱ እኮ አይገርምም። የእሷም አይገርምም። ለምን አይገርምም? ብዙ ነገሮችን ሲያደርግ ስለምትቀበለው አይገርምም። ኤቭሪዴይ ሊጫወትባት ነው የሚያስበው። እሱ አይገርምም። ከምንም በላይ የሚገርመው ግን ያንቺ ነው። እንዴት ነው እንደዚህ ልትሆኚ የቻልሽው? ምንድን ነበር ስታወሪ የነበረው? ፍቅር ነገር አይታወቅም። ሩታ ምንድነው አላማሽ? አልገባኝም። አላማዬንማ እኔ የተግባር ሰው ነኝ። ብዙ ማውራት አልፈልግም። አላማዬን ታየዋለሽ። ንገሪኝና እኔ ከዚህ በኋላ እንድትጠሪኝም አልፈልግም። አንቺ ፍቅር ማን ታውሩ ነው የት ለምን እንደምትሄደው አንድ ላይ ነው የምንሄደው እኮ። እኔም ስራ አለኝ እኮ ጀምር አንድ ላይ ምሳ በልተን እንደባለፈው እራት ላይ እንዳወራነው አይነት ቁም ነገሮች አውርተን ነው ሁለታችንም ወደ ጉዳያችን የምንሄደው። እሺ እሷ ለምን ያስቆምሽ? እሷ በቃ ነገርኳት ትሄዳለች። እኔ በቃ ፕሊዝ ምንድነው በደንብ ማወቅ ፈልጋለሁኝ። በቃ ካወቅሽ በቂ ነው ሩታ። ሜት ትችያለሽ። እናመሰግናለን። ታይምህን ያስኩብህ። አዎ ኦኬ። ትደርስበታለህ። ለሁሉም ነገር መሮጡ ምናምኑ ላይ ትደርስበታለህ። ችግር የለውም። ነገር ግን አንቺ ያን ሁሉ ቀን ስደውልልሽ ላናግርሽ ስፈልግ እንዳላናገርሽኝ ሁሉ ዛሬ ኦልሬዲ ተገናኝተናል። ሀሳብሽን ንገሪኝና እኔም እንድደውይልኝ አልፈልግም ከዚህ በኋላ። በቃ ችግር የለም። አንቺ ኦልሬዲ ያብራራውልሽ ነገር ካልተቀበልሽ እንዴት ነው ልቀበልሽ የምችለው? ፍቅር እኔ እኮ አንቺን ሪል ለመረዳት ሬዲ ነበርኩኝ። እንዴት ነው እንደዚህ አይነት ነገር ሊፈጠር የቻለው የሚለውን ነገር ለመስማት ሬዲ ነበርኩኝ። ግን ያን ሁሉ ጊዜ ስደውልልሽ ስልክሽን አጥፍተሽ ቴክስትማ ትመልሺ ምንድነው እየተካሄደ ያለው ብልሽ ምንም ልትቀበኝ አልቻልሽም። ዛሬ ደወልሽልኝ መጣው በስነ ስርዓትም እያስረዳሽኝ አይደለም እንዴ? ከዚህ በላይ በስነ ስርዓት አለ እንዴ? ሩታ እንዴት ከመጀመሪያው እስከ መጨረሻ የተፈጠረውን ነገር እኮ እየነገርኩሽ ነው። ኦኬ እንደዛ ነው። ጥሩ ምንም ችግር የለውም። ማለት በደንብ ያንቺን ማንነት እንዳውቅ ስላረዳሽኝ። በነገሩ ላይ ግን ኢትስ ኦኬ። ያንተን ነገር በደንብ እንድናገር ልትሄድ ነው እኮ እሷ እኮ ይዚህ በቃ አብራችሁ። ይቅርታ እንደዚህ ጊዜ እንዲያስኩባ አልገባኝም። ይቅርታ። ኧረ በጣም ጥሩ ጊዜ ይልና። ቴንክ ዩ ሩታ። አየህ አይደለ ከቆይታም በኋላ ቢሆን ሁሉም ሰው መልካም ምኞቱን እየተመኘልን ነው የሚሄደው። ምን ሆነ ነው ግን አንተ ጥሩ ስሜት ላይ አይደለህም? ፊትህን ዘብዝፈኸዋል። ለምንድን ነው? ምን ሆነህብኝ ነው? አሞሃል? አሞብኝ ነው? እና ተዋ፣ ለፍቅርክ ብለህ ነው ለወደፊት ባለቤት አይደል? በቃ ይዞ ምንድን ነው የምፈልገው? ምን ልስራልክሽ? ቤት
ሽምደው ማድረግ የምፈልገው አብርሽ በቃ እነሱ እኮ ሙድህ ሊረብሹት አይገባም። ለምንድን ነው ብትረበሽላቸው? እነሱ እኮ እንደዚህ አይነት ንግግር ተናግረው እና የሚሄዱት አይኖ ባይናገሩም ሲጀምር ሲታዩ ራሱ ቀን የሚያበላሹ ልጆች ናቸው። ግን ለምን አንተ እንደዚህ እጅ ሰጣቸዋለህ? ማለት ለምን እነሱ ይሄ የሚፈልጉት ነገር እንዳደረጉ እንዲሰማቸው ታደርጋለህ? እንዳሸነፉ እንዲሰማቸው ለምን ታደርጋለህ? ለማን ብለህ? እኛ እንደሆነ ፍቅራችን አያል ነው አብሽ የኛ ውድ ፋሚሊዎች እንግዲህ እውነታውን ከራሱ ከአብርሃም አፍ ሰምታችሁታል። ካሁን በኋላ ምንም አይነት ጥያቄ አላስተናግድም። እባካችሁ ትኩስ የፍቅር ጊዜ እንዳሳልፍ በአክብሮት ጠይቃለሁ። ኮምቱ የፈለጋችሁትን ግን ደግሞ ሞሮፍ እንኳን ደስ አላችሁ። ያስታውቃል እኮ የልጅነት ፍቅር፣ የእውነተኛ ፍቅር ፈጣሪ የፈቀደው ፍቅር ያስታውቃል። ገባችሁ አይደለ? ያለማንም ልመና ያለማንም ምንም ነገር ነው። ሁለቱም ልብ ተፈላልጎ ሲሆን ደስ ይላል እና እያመለጠኝ ነው። በሌላ ባሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን። አብሽ